በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁና የተወዳችሁ በጌታችን በአምላካችን በኢየሱስ ክርስቶስ በቅዱስ ደሙ የተቀደሳችሁ እግዚአብሔር አብ ልጆቼ ብሎ ይጠራችሁ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ መንፈስ ቅዱስ ያትማችሁ ክርስቶስ በመስቀል የሞተላችሁ ዕዳ በደልን ሲከፍል የተከፈለለት ሕዝብ ያደረጋችሁ ሁላችሁ እንደምቆያችሁ ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ወደ ቅድስት ሀገር እስራኤል የ10 ቀን ጉብኝት አለን። ኢየሩሳሌም ውስጥ ጋር አብረን እንሄዳለን። ቤተሰቦቻችሁን መላክ እናንተ መሄድ ከፈለጋችሁ አሳውቁኝ። እግዚአብሔር ከእናንተ ጋር ከቤታችሁ ከኑሯችሁ ጋር ይሁን። ዛሬ የምንማረው የሚጎለን አንድ ነገር ለምንድን ነው የሚረብሸን? የሞላን ነገር ለምንድን ነው የማይታየን? በዚህ ጉዳይ ላይ ነው የምንነጋገረው። እግዚአብሔር ቃል ማለዳ ማለዳ አዲስ ነው፣ ሐሳቡም እንደዚሁም ደግሞ እኛን የሚናገርበትም ልኩ ሁሌ አዲስ ነው። ምክንያቱም በየማለዳው ጉዳዮቻችን አዳዲሶች ናቸው። ዛሬ የሚፈተነን ፈተና ነገ ሌላ መልክ ያለው ሆኖ ሊመጣ ይችላል ወደ ሕይወታችን። አንዳንድ ጊዜ በጣም ብዙ ነገሮች እያሉን የጎደለን አንድ ነገር ወይም ያልተሰጠን አንድ ነገር ሕይወታችንን ሲያከነክነው እንድንማረር እንድንቆጣ ሲያደርገን እናያለን። መጽሐፍ ቅዱስ ላይ 2 ሰዎችን ምሳሌ አድርገን እንመለከታለን። የመጀመሪያውን በጥሩ ምሳሌ የምናነሳው የእግዚአብሔር አገልጋይ ልበ አምላክ ዳዊትን ነው። ዳዊት ልጁ አቤሴሎም ከዙፋን ካሳደደው መፈንቅለ መንግስት ካደረገበት በኋላ የሳኦል ቤት የሆነ ሳሚ የሚባል አንድ ባሪያ መጥቶ ዳዊት እየተሰደደ ነው። ያው ኦልሬዲ ከዙፋኑ ወርዷል፣ ከስልጣኑ ወርዷል። ተራ ሰው የሆነ ስለመሰለው ዳዊትን እየመጣ የተከታተለ ይሰድበው ነበር ይላል ሳሚ። እና አብረውት የነበሩ የጦር አለቆቹ እና መሪዎቹ አሰናብተን እንግደለው ብለው ነበር። አንድ ተራን ሰው መምታትና መግደል ለእነሱ በጣም ቀላል ነው። ዳዊት ግን ተውት፣ ሲሰደበኝ ኃጢአቴን በዚህ እግዚአብሔር ይቅር ከሆነ እግዚአብሔር የተናገረኝ ከሆነ አለ። የሳሚ ስድብ ብዙ አልረበሸውም። ለምን? ዳዊት ልቡ ብሩህ ነው፣ ያለውን ነገር ያያል። የእግዚአብሔር ሕዝብን እንዲመራ እግዚአብሔር በተራሮች መካከል በከብቶች በበጎች ሜዳ ላይ እንደቀባው ያውቃል። ቤተልሔም እግዚአብሔር የተናገረውን በሳሙኤል አፍ አይረሳም። አንተ ለዳዊት ንጉሥ እንድትሆን ቀባው የተባለው ቃል ታምር እንደሆነና ፍጹም እንደሚሆን ያምናል። ያንን መንገድ ማንም ሊያደናቅፈው እንደማይችል ያምናል። በመዝሙር 22 እንደተጻፈ በሞት ጥላ መካከል እንኳን ቢሄድ ክፉን አይፈራም ነበር። ስለዚህ እግዚአብሔር ከእሱ ጋር ስላለ የሳሚ ስድብ አላበሳጨው። ቀን ይመጣል ብሎ ስለሚያምን እምነት ተስፋ ስላለው የሳሚ ስድብ አላበሳጨው። ራሱን በተሳዳቢው ሰውዬ ልክ አልጣለም። እሱ ከፍ እንዳለ ነው የቀረው። የጦር አለቆቹ እንግደለው ሲሉ እነሱ በሱ በሳሚ ልክ ነበሩ። መንፈሳቸውን በሳሚ ልክ ዝቅ አድርገው ነበር። ዳዊት ግን ሁልጊዜ እንደ ንስር ወደ ላይ ነበር ይበሬ ነበር። የሳሚ ድምፅ አትሰማው። ለምን? በእምነቱ በእግዚአብሔር ላይ በልዑሉ እግዚአብሔር ላይ በታላቁ አምላክ ላይ ስለነበረ የሳሚ ድምፅና ስድብ የቅዱስ ዳዊትን ኢጎ ይረብሻል ነበር። በዚህ ምክንያት ደም ሳያፈስ ተመለሰ ወደ ዙፋኑ። ወደ ዙፋኑ ሲመለስ ማፈር የሚሆንለት ሳሚ ነው። ቀን የሚለወጥ ያልመሰለው ክፉ ሰው ነው። ይኸውላችሁ ሰዎች አንዳንዴ ቀን ከፋባችሁ ብላችሁ እንዳትጨክኑባቸው። ያ ቀን የተገለበጠ ቀን ምን ልንሆን እንችላለን? ክፉ የተናገርናቸው፣ የዛትንባቸው፣ ከሀገር ያስወጣናቸው፣ ከስራ ያባረርናቸው ሰዎች አለቆቻችን ነው ሊመጡ ይችላሉ። ምንም አናውቅም። ሁልጊዜ ቢሆንም ባይሆንም ለሰው መልካም እንደማድረግ ሰላማዊ ብድራት የለም እግዚአብሔር ልጅ። እንግዲህ ዳዊትን በዚህ መንገድ ስታዩት ያለው ብዙ ነገር እግዚአብሔር እንደሚወደው አወቅ። ብዙ መዝሙሮች እንዳሉት ያውቃል። የእግዚአብሔር መንፈስ በላዩ እንዳለ ያውቃል። እግዚአብሔር እንደቀባው ያውቃል። እሱን የሚወዱ ሰዎች ሻለቆችና ሕዝቦች ተከትሎት እንደመጡ ያውቃል። ብዙ ነገሮች እንዳሉት ያውቃል። አንድ ነገር ጎደለኝ ብሎ ሕይወቱን
በንጹህ ደም ላይ እጁ እንዳይነሳ እና ሊጎዳ አልፈለገም። ሁለተኛው ሰው መጽሐፍ አስቴር ላይ የተጠቀሰው ሐማ የሚባለው ሰው ነው። ሐማ በ128 አገሮች ላይ ባለስልጣን የነበረ ሰው ነው። የ128 አገር ማለት ከአዲሷ ትልቅ አሜሪካና ከትልቋ ቻይና የበለጡ ናቸው ስልጣናቸው። በጣም ትልቅ ህዝብ ነበር ይመሩት። የአርጤክስስ ባለሟል ነው። ነገር ግን ልቡ ክፉ ነበር፣ የማይጠግብ ሰው ነበር። እግዚአብሔር የሚባለውን አምላክ ስላላወቀ ወይም ልቡ ከሰማይ ጋር ስላልተገናኘ ፈጽሞ የማይረካና የተጠማ ልብ ነበረው። ሺህ ዓመት ንገስ የሚለው ብዙ የፋርስና የሚዲዮን ሰራዊት ነበሩ። እሱ ግን አንድ አይሁዳዊ ሰው አልሰገደልኝም ብሎ ይጨነቅ ነበር። ይገርማቸው። መርዶክዮስ የሚባል ሰው ለአምላኬ ነው የምሰግደው ለአንተ አልሰግድም ብሎ ለዚህ ጣዖት አምላኬ አልሰግድም ብሎ ስለቆመ እሱን ለመግደል ህዝብ ላይ ምንድን ነው የሚባለው ጄኖሳይድ፣ ዘር ማጥፋት አዋጅ ያሰራ ነበር። አይሁድ በዓለም ዙሪያ ያሉ እንዲገደሉ ሲያስወስን ምክንያቱም አንድ ጥበቃ አልሰገደልኝም ብሎ 128 አገር ላይ የሚገዛ ሰው በአንድ ጥበቃ ስግደት አለመሰገድ ምን ሊጎዳ ይችላል? ልጆች ነገር ግን እሱ ካለው ይልቅ የጎደለው ነገር ነው የሚቆጥረው። ከበዛለት ይልቅ የሚያንሰውን ነገር ነው የሚያየው። ያልታደሉ አይኖችን ይመስላል እግዚአብሔር ልጆች፣ ያልታደሉ አይኖች፣ ያልተባረኩ አይኖችን ይመስላል። በጣም ብዙ ወዳጆች እያሉን የጠላን አንድ ሰው ጉዳይ እስካሁን የሚያንገበግበን ሰዎች አለ። ብዙ ሰዎች እኮ ይወዱናል። ብዙ ሰዎች በአንድ ሰው ግን ያምባል። አንድ ጊዜ መኪና አልነበረኝም እና ታክሲ ልሳፈር ወጣ። ታክሲ ሹፌሩ ሲያየኝ መዝሙሬን አይውደድ፣ ሃይማኖት ሌላ ይሁን ምንም አላውቅም፣ አንተንም አልጭንህም ብሎኝ በር ከፍቶ ቆሞ እኮ በሩን ከፍቶ ረዳቱ ሊያሳፍረኝ ሲል እንዳትጭነው ብሎት ሄደ። ካለፈ በኋላ ዓለም ሁሉ የጠላኝ ነው የመሰለኝ። በጣም ከፋኝ። እንዲህ በቀላሉ ስሜት የሚከፋ ሰው አይደለም። የዛን ቀን ግን ከፋኝ። አስፓልት መካከል ከፋኝና ተመለስኩ ወደ ቤት። እንደተመለስኩ መንገድ ላይ በእግሬ የገባው ወደ ሰፈር ተመልሼ እና መንገድ ላይ ስልክ ተደወለልኝ። ስልክ የደወለልኝ እዛ ሚኒባስ ታክሲ ውስጥ የነበረ የመዝሙር ቤት ባለቤት ነው። የኔ ወዳጅ እንዴት ነህ? ደህና ነህ? የስሙን ጠርቼ ሰላም ስለው አምላክ ዛሬ ቀሰፈዋል። ማንን አልኩት። የታክሲ ሹፌሩ ነው። እንዴ እየታየህን ስለው ታክሲ ውስጥ ነበርኩኝ። እስከ መሄጃው እስከ መጨረሻው ድረስ ህዝቡ እየበላው እየረገመው እየሰደበው ደረሳለ። እንዴት ሰው እንደዚህ ይደረጋል? አምላክ ቀሰፈዋል። ከዛ ወዲያው ልቤ ምን ሆነ? ይሄ ሁሉ ሰው ይወደኝ ነበር ለካ አንድ ታክሲ ሹፌር የጠላኝ እንጂ ብዙ ሰዎች ይወዱኝ ነበር። ልክ አይደለሁም። ተመልሼ እንደገና ወደ ቤት ተመልሼ ታክሲ ልይዝ መጣ። ተመልሼ ታክሲ ልይዝ እንደወጣው አንድ ማላቀው ሰው ትንሽ መኪና ይዟል። እንደ ምንድነው ቪትስ የምትባል አይነት መኪና ይዟል። መጥቶ አቆመልኝ። ምን አልሻል? የት ነው የምትሄደው? እግዚአብሔር እያሳየኝ ነው። በወደዱኝ ሰዎች እንድደሰት፣ በጠሉኝ ሰዎች እንዳልጨነቅ። ህይወት ኖርማል እኮ ነው። መጠላት ያለን፣ አለመፈለግ ያለን። ሁሉ ሰው ሊፈልገን አይችልም። ሁሉ ሰው ሊወደን አይችልም።
ሁሉ ስለኛ ጥሩ ላይሆን አይችልም። መጥፎ የሚያወሩ 1000 ሰዎች አሉ ስለኛ እኛ በተገኘበት። አንዳንዴ ወዳጆቻችን የምንላቸው ሰዎች ስለኛ መጥፎ ነገር ሊያወሩ ይችላሉ። ሌላ ሰው አዲስ ነገር የለው። አዲስ ነገር ስለሚመስለን ነው ይሄን ጉዳይ ስናቅ ላንታረቃቸው እንቀየማቸው። ግን የሚጎለን ነው የሚበልጠው ወይስ ያለን? በአንዱ መርዶክዮስ ምክንያት በአይሁድ ላይ የሞት አዋጅ አሳወጀ። ያ የሞት አዋጅ ተገለበጠና እሱና ቤተሰቦቹን ፈጀ። ለመርዶክዮስ ያዘጋጀው ግንድ ላይ እሱ ተንጠለጠለ፣ ራሱን ገደለ። ሃማ ሱሳይድ አደረገ፣ ራሱን አንቆ ገደለ ነው የሚባለው። እውነት ለመናገር ስቅላት ተፈረደበት ለመናገር ይከብዳል። በገዛ እጁ በገዛ ኢጎ በሽታ ሞተ። አንድ ጥበቃ አልሰገደልኝም ብሎ ክቡር ሕይወቱን አጣ። እግዚአብሔር ልጆች ሁልጊዜም ቢሆን ይላችሁ ክቡር ሕይወታችንን የምናጣው ያለ ዕድሜያችን የምንሸብተው ከሞላልን ይልቅ የጎደለበት ነገር ስለሚያስጨንቅ ካለልን የደረጃ እድገት አላገኘውም ብሎ አንድ ወጣት ሲማረር ሰምቻለሁ። እስከ ሞት ድረስ እርከን ይባላል ስራ ቦታ እርከን አልተጨመረልኝም ብሎ ስንት ዩኒቨርሲቲ ተማሪ ስራ አጥቶ ቤት ተቀምጦ ብዙ ሺህ ብር 90 ምናምን ሺህ ብር የሚከፈለው ሰው እርከን አላገኘውም ብሎ መሞትን ይመኝ ነበር። ልክ አይደለም። ያለን ነገር የሚበልጥ ባለን ነገር እንደ ዳዊት ምንም እንዳይመስለን ክብራችንን የሚነካ ያለንበትን ደረጃ የሚነካ ስልጣናችንን የሚነካ ስማችንን የሚነካ ነገር ሊመጣ ይችላል። እግዚአብሔር ግን ለኛ ከሰጠን ክብር አንጻር እሱ ትንሽ ነገር ያ ባለ ታክሲ ለኔ ከሰጠኝ ልጆች አንጻር ትንሽ ነገር። በሱ ንቀት ወይም በሱ ጥላቻ ሞትን አልመኝም። በጣም እንደዚህ ማሰብ ይገባል ነው ብላችሁ እግዚአብሔር ልጆች ጥቂቱ ነገር አንዱ ነገር የሚያንገበግበን ሰዎች አንሆን። ከሞላን ጌጥ ይልቅ የጠፋን አንድ ጌጥ እንቅልፍ እያጣንበት ለምን እናደራለን? ከሞላን ንብረት የጎደለብን የተሰረቀብን ትንሽ ነገር ሲያንገበግበን ለምን እንኖራለን? ለምን? ብዙ ነገር እናያለን። እግዚአብሔር ልጆች በዚህ ቆጥረን ለቅተን መደሰት ይገባናል። የሰማነው በልባችን ጻፍ። መንፈስ ቅዱስ ይባርከን። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮ እንዲሆን ትምህርቱ ላይ ኮሜንትና ላይክ ስለምታደርጉ እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም